አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች አድማጮቼ፣ በዛሬው ዕለት እጅግ አስደንጋጭ መረጃ ነው። ከመግቢያው እንደተመለከታችሁት ከባድ የእሳት አደጋ እንደተፈጠረ ነው ማለት ነው። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ጎሮ ገብርኤል በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ የእሳት አደጋ ሱቆች መውደማቸውን የአካባቢ ነዋሪዎች ለቲክቫህ ኢትዮጵያ ገልጸዋል ማለት ነው። አደጋው የተከሰተው ከጧቱ 4 ሰዓት ገደማ እንደሆነ ምክንያቱም ገና እንዳላወቁት በሰዎች ላይ ጉዳት ባይደርስም በርካታ ሱቆች መውደማቸውን ነዋሪዎች ለቲክቫህ ኢትዮጵያ ተናግረዋል ማለት ነው። በመደዳው የተደረደሩ ሱቆች በእሳት ቃጠሎ ነደዋል ይላል ማለት ነው። የከተማዋ እሳትና አደጋ ስራ አመራር ኮሚሽን ሰራተኞችና ተሽከርካሪዎች በቦታው እንደተገኙ የእሳት ቃጠሎ በቁጥጥር ስር እንደዋለም በቦታው ያሉ የአይን እማኞች ነግረውናል ይላል ማለት ነው። እንደ ቃላቸው ለቲክቫህ ኢትዮጵያ የሰጡ የሰፈሩ ነዋሪዎች በአደጋው ሱቆች ሙሉ ለሙሉ አመድ ሆነዋል ሲሉ አስረድተዋል ማለት ነው። እኚህ አካል ከቦታው ያጋሩን ቪዲዮና ፎቶ የእሳት ቃጠሎ አደጋ በተባለው ቦታ ቃጠሎ መከሰቱን የሚያሳይ ሲሆን ሁሉም ከላይ ተያይዟል ይላል። በአደጋው ዙሪያ የእሳትና አደጋ ስራ አመራር ኮሚሽን ለመነጋገር ጥረት እያደረግን እንገኛለን ሲሉ እንግዲህ ገልጿል ማለት ነው። እጅግ የሚያሳዝን መረጃ ነው እየወጣ ያለው ማለት ነው። በዚህ በምስሉ ላይ እንዲሁም ደግሞ በቪዲዮ ጭምር የምትመለከቱት በጣም ብዙ ሱቆች በመደዳ እንደወደሙ የሚያሳይ ነው ማለት ነው። ብዙ ሰዎችም ሲረባረቡ በስተመጨረሻ በቁጥጥር ስር እንዳዋሉትም እየተነገረ ያለበት ሁኔታ ነው። በጣም እንደዚህ አይነት ነገራቶች በተደጋጋሚ እየተከሰተ ያለበት ሁኔታ ነው። በተለይ በመርካቶ በአዲስ አበባ በተለይ በተለያዩ ሱቆች በመደዳ በጣም እየነደዱ ብዙ ንብረቶችም እየወደሙ ያለበት ሁኔታ ነው። ነገር ግን እስካሁን ድረስ እንግዲህ መነሻው ምንድን ነው የሚለው ነገር እስካሁን ይፋ አልሆነም። እጅግ የሚያሳዝን ነገር ነው። ለማንኛውም ዱዓ አድርጉላቸው፣ አላህ ይገዛችሁ ነው የምለው። ምንም የምለው ነገር የለም። የተሰማችሁን ስሜት በኮመንት ግለጹ ማለት ነው። መረጃው ይህን ይመስል ነበር። አብራችሁ ስለተከታተላችሁ ከልብ አመሰግናለሁ። ለብዙዎች ተደራሽ አድርጉት፣ ብዙዎች መደመጥ አለበት። እንግዲህ ሼር እያደረጋችሁ አሰራጩት ለማለት እወዳለሁ። ኢንሻአላህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም